የብርሃን አጽናፋት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ ዘወትር ረቡዕ በዚህ ሰዓት የሚቀርብላችሁ የብርሃን አጽናፋት የተሰኘ ተከታታይ የሬዲዮ ድራማ ነው። የብርሃን አጽናፋት ጤና ይስጥልን። እንደምን ሰነበታችሁ አድማጮች? አቶ አውላቸውና አክሊሉ መሬት ያከራዩበትን ለወይዘሮ ባንቺ ለመስጠት ወደ ቤት ተያይዘው ገቡና አቶ አውላቸው ይሄው ገንዘቡ ብለው ሊሰጡ ቢሞክሩ ወይዘሮ ባንቺ በፍጹም አልቀበልም ብለው እምቢ አሉ። አቶ አውላቸውና አክሊሉ ተያይዘው እንደወጡ አክሊሉ የወይዘሮ ባንቺን በሬ ለማሸጥ ሌላ ተንኮል ይሸርባል። ምጥን ከወርቅ ውሃ ቤት መታ ከቤትሽ ገባ ወጣ የምትለው ልጅ ሰርካለም ለነጋሽ ታስባ ነው አክስቷ ጋር የተቀመጠችው። ይህንንም ነጋሽ ያውቃል። ስትታመም ደራሽ እሱ፣ ለልብሷ ለትምህርቷ አሳቢ እሱ ነው፣ አስተምሮ ሊያገባት ነው አለቻት። አክሊሉ ገበሬዎቹን ወክሎ አቶ ሰብስቤ ቢሮ ገብቶ ስለ ዘለብ ሐይቅ አንስቶ ራሱ እንዳያነጋግራቸው ሐሳብ አቅርቦ እንደወጣ አቶ ሰብስቤ ለምስራች ለጊዜው ጥናቱን አቁሜዋለሁ፣ ከዋናው መስሪያ ቤት ደብዳቤ ይመጣልሻል ብሏታል። መምህር ነጋሽና ዋሲሁን ከቤት ሲገቡ ወርቅ ውሃ የለችም። ልብሷም ሻንጣዋም ባለመኖሩ ቤቱን ትታ እንደሄደች ማወቃቸውን ገልጸን ነበር። ክፍል 123 የብርሃን አጽናፋት ተከታታይ ድራማችንን ያበቃ ነው። ለራስሽ በሽተኛ ነሽ? ምን ነው ነጋሽ? ምንስ ታማሚ በሆነ የወርቅ ውሃን ቤት ትቶ መሄድ ሰምቼ ሳልመጣ አልቀር ኖሯል። ምን ሰማህ ጋሽዬ? ምን ይሰማል ብለሽ ብሩክታዊት? ዘመዶቿ በሙሉ አላየናትም ሆነ መልሳቸው። ደብቀው ይሆን እንዴ? መደበቁን ምን አመጣው? ከዚህ በፊት ነጋሽና ወርቅ ውሃ ተጣሉ ሲባል ለማስታረቅ የሚሮጡት እነሱ አልነበሩ? ከሁሉ የገረመኝ ዘመዶቿ ወርቅ ውሃ ጠፋችብኝ ብዬ ነግሬያቸው አንዳቸው እንኳን ላፈላልግህ ብለው አልመጡ። አይ አውቀው ነው። ይሄን የትታ ሄደችበትን ምክንያት ነግራቸው ይሆናል። ምንም ይነገራልና እንኳን ጸብ ዕቃ እንኳን ኮሽ አላለም እኮ። ቡና ጠጥታኝ ስራ ሄድኩ ስመለስ የለችም። ያላስተዋልከው ነገር ቢኖርስ? እንዴት እንዲህ ያልሽ ማይ? የምታውቂው ነገር ያለ እኮ ነው የሚመስለው። አይ የለ፣ እኔ ግምቴን ነው የተናገርኩ። ምን ይታወቃል? ሰው የሚቀየምበት ነገር ብዙ ነው። ወርቅ ውሃ የከፋ ቢከፋት ደብቃኝ ትታ አትሄድም። አንዳንድ ጉዳይ እኮ ለወቀሳም ለልምምጥም አይመችም። ማቀመጫው የቆሰለ ውሻ እንደ ልቡ አይጮህም ሲባል አልሰማህም? ማዬ የሰማሽው ነገር ካለ ንገሪ። የሰማሁት ካለ ምን ያስደብቀኛል? ከንግግርሽ የምታውቂው ነገር ያለ ነው የሚመስለው። እንኳን እሷኔስ ምኑን አወቅኩት። እኔ የምልህ ጋሽዬ፣ ቅድም ወደዚህ ስንመጣ ከዚህ የወጣችሁ ልጅ ማናት? ሰርካለምን ማለትሽ ነው? እዚሁ ሰፈር ነው የምትኖረው። ቤቱን ልታጸዳልኝ መጣ ነው። ቤት ልታጸዳ? ይህን የሚያደርግ ማግኘትም አንድ ነገር ነው። ምን ማለትሽ ነው ማዬ? ሚስቱ ጥላ ከወጣችበት ቤት ሌላ ሴት ገብታ ማጽዳቷ ጥሩ ነው? ምን ችግር አለው? አለው እንጂ። ሰርካለም እኮ ወርቅ ውሃም እያለች ትመጣ ነበር። አሁን ግን መምጣት የለባትም። ምን ማለትሽ ነው? ታዲያ ማን ያጽዳለት? ማን ያብስልለት?
እማዬ ወርቅ ውሃ ባለችበት ሆና የሰርካለምን አሁንም ድረስ መግባት ብትሰማ መቼም ቢሆን አትመለስም። ቤት ትሰማለች። ያለችበትም እኮ አልታወቀም። ጋሽዬ የሁለታችሁ መለያየት የሚፈልጉ ሰዎች በተደጋጋሚ ሊያጣሏችሁ ሞክረዋል። ቤትም ብለው ወሬውን ያደርሱላታል። ልጅቷ እኮ ወልጄ የማደርሳት አንድ ፍሬ ልጅ ናት። ብትሆንም ከዛሬ በኋላ ቤትህ እንዳትገባ። የሚያስፈልግህን ነገር እኔና እሸት እየመጣን እንሰራልሃለን። በሌለህበት ጉዳይ ስምህ እንዲጠፋ በር አትክፈት። ግቢ አልኩ። ግቢ አልኩ። ግቢ። ባለፈው ያን ያህል ተመክረሽ ተዘክረሽ ዛሬ መልሰሽ እዛው ትገኛለሽ አንቺ። እሺ በቃ አይለምደኝም። ምንድነው እሱ? አክሊሉ ምን አጥፍታ ነው? ግቢ ወደ ቤት ግቢ። አንቺ ግቢ። ኧረ ቆይ ምንድነው ነገሩ? ለምንድነው የምትመታት? ከየት አግኝቼ እንዳመጣኋት ጠይቃት። ከየት አገኘሃት? የት ነበርሽ ጸጋ? ጓደኞቼ ጋር ነበርኩ። አትዋሺ አንቺ። አትዋሺ። እዚህ ያለው መቀጣጠፍ ምንድን ነው? እሺ እናገራለሁ። ጓደኞቼ ጋር ነው። እነ ደሞዜ ቤት ሄጄ ነው አባቱን ልናናግር። ቀጥይ። ስለምንድን ነው የምታናግሯቸው? አያስመላሽ ደሞዜን ከትምህርት ቤት ስላስቀሩት ልንጠይቅለት ነው። ማን ጠያቂ አረገሽ አንቺን? ባለፈው ያ ሁሉ ወላጅ ትምህርት ቤት ድረስ ሄዱ ልጆቻችንን አታበላሹብን ብሎ መጮ ለማንም ቁብ አልሰጠውም። ከዚህ ጀርባ ያለችው ብሩክታይት ናት። የተነገረችን በቀኝ ሰምተሽ በግራ ነው የምታፈሽው። አባዬ እኔ እኮ መጥፎ ነገር አልሰራም። ልጆች መማር ስላለባቸው። የእኛ ቤቷ ብሩክታይት የልጅ መብት ተከራካሪ ዘልዛላ። ይበቃል አክሊሉ። ለዚህች ማዘን አያስፈልግም። አታያትም እንዴ? ይበቃሃል አልኩ። የብሩክታይት ትምህርት እንዴት እንዳንጋደዳት። ጸጋ ዛሬ አስመላሽ ቤት ሂዱ ያላችሁ ማን ነው? ራሳችን ነን። እንዴ አንቺ አትዋሺ አላልኩሽም እንዴ? አትዋሺ። ያቺ ቆሞ ቀር አይደለችም ሂዱ ያለቻችሁ። አክሊሉ ልጅቷን ልትገላት ነው ሐሳብህ? አሁን እቺ ብትሞት እንጂ ምን ትረባለች? በቃ ልጄ ናት እኮ። ይህን የጭካኔ ሐሳብህን ወዲያ ጣል። ጥሩ ነው። የክፋት ሐሳቤ ካልሆነልህ እጥለዋለሁ። ጸጋ ግን ከዚህ በኋላ ትምህርት ቤት አትሄድም። ኧረ አባዬ ተው በለው እሺ። ሁለተኛ ከልጆቹ ጋር ሰው ቤት አልሄድም። የትም እየተንዘላዘልሽ ልክ እንደ ብሩክታይት የቤተሰብሽ ማፈሪያ መሆን ወይንም ዲቃላ ከመታቀፍ የሚገላግልሽ ትምህርት ማቆም ነው። ከዚህ በኋላ አንቺ ተማሪ አይደለሽም። እሺ ሰምተሽኛል? ተማሪ አይደለሽም። ምን አልሽኝ አክስቴ? ማንና ማን? ምን አሉሽ? ነጋሽስ ተነማን ቤት ሄዱ? እነሱማ ምንም ስለማያውቁ ምንም አይነግሩትም። ልጅቷ ሰርካለም የራሷ ጉዳይ። አይ እኔ ስለሷ ምንም መስማት አልፈልግም። ነጋሽ ደህና መሆኑን ከሰማሁ ይበቃኛል። አዎ በይ በቃ እሺ
ሰሞኑን ደውልልሻለሁ። ደህና ሁኚ። እሺ አክስትሽ ምን ነገሩሽ? አይ ምን ትነግረኛለች ብለሽ ነው ታበስ? ልቤ ያላርፍ ስላለኝ እንዲው የነጋሽን ደህንነት ብሰማ ብዬ ነው የደወልኩት። ልብሽ ካልቆረጠ ለምን ትተሹ ፍርኩታ መጣሽ? ወርቁሃ መቁረጥስ ቆርጫለሁ። ዛዲያ ለምን እየደወልሽ ስለርሱ ትጠይቂያለሽ? ያሳዝነኛል። ነጋሽ እኮ ጥሩ ሰው ባይሆን ኖሮ ይህን ያህል ጊዜ ልጅ እያማረውን የኔ ሙጥኝ ብሎ አይኖርም ነበር። ጥሩ ሰው ከሆነማ ሰርካለም ተብዩዋን ለምን አቀረባት? አንቺ ቤት ውስጥ እያለሽ ሌላ ሴት ለዛውም ወልዶ የሚያደርሳት ልጅ ለማግባት የተነሳው ለምንድን ነው? ምን ያድርግ? ያለ ልጅ እድሜውን ይጨርስ። ለምን አይነግርሽም? ከዚህ በፊት ባንቺ ያለ መውለድ ብዙ ችግር ተፈጥሮ አልሄድሽም ነበር? ያኔ በቃ እዚያው ቅሪ ማለት ይችል ነበር እኮ። አሁን ፍቅሩን አማጦ ሲጨርስ አይ ፍቅሩ ቢያልቅማ በየዘመዶቼ ቤት እየተንከራተተ አይፈልገኝም ነበር። አውቆ ነው ባክሽ፣ ሰው እንዳይፈርድበት ብሎ ነው። አይደለም ነጋሽን የኔን ያህል ስለማታውቂው ነው። አክስቴ ዘንድ እንኳን 4 የተመላለሳሉ። ወርቁሃ እኔ የጓደኝነት የለም ከርሽ ታይ በኋላ ነጋሽ የትዳር አጋሪ ይሆነኛል ብለሽ እንዳትሰቢ። በቃኝ ብለሽ ትተሽወተሻል። አብቅቷል ነገሩ። ታዩ ፍርኩታ ህይወትሽን አንድ ብለሽ ለመጀመር ብትሰቢ ይሻልሻል። ታይ በኋላማ ወዲያ የመመለስ ሐሳብም የለኝ። በቃ ካላሰብሽ አክስትሽ ጋር የምትደውዩን ስልክ አቁሚ። ምንም አልጠቀመሽም። ቆይ ነጋሽ በዚህ ውጣ ውረድ ምን ያደርግልሻል? ስለ ራስሽ ስለ ወደ ልሰን ቤት እስክንገባ ላነሳውን ብዬ ነው ዝም ያልኩት። አሁን ትነግሪኛለሽ? ምኑን ብሩክታይት? ወርቁሃ ለምን እንደሄደች ታውቂያለሽ አይደልማ? ኧረ እኔ አላውቅም። ማትደብቂኝ። ነጋሽ ወርቁሃን እንደሚወዳት ታውቂያለሽ። እንዴት እንደተጎሳቆለ አላየሽው? በጣም ተጎርቷል። ችግሩ ከታወቀ መፍትሄ ያገኛል። እኔ እኮ ከንግግርሽ የሆነ የደበቅሽው ነገር እንዳለ ገብቶኛል። ሰርካለም የምትባለው ልጅ ቤትህ አትምጣ ስል ተከራክረሽኛል። እኔማ ለወንድሜ አስቤ ነው። ለወንድምሽ አስበሽ ምን አደረግሽ? በበኩሌ ምንም ውስጥ የለውበትም። ቢራራ ነው ነገሩን የጠነሰሰው። ለዚህ ያበቃውም እሱ ነው። አጎትሽ ምንድነው ያደረጉት? ያው እሱ እኮ ነጋሽ ወልዶ እንዲስም ሲመኝ ኖረ ነው እኮ። ምን አደረጋት? ምን ነው ብሩክታይት? ሰርቄ የተያዝኩ ይመስል ምን አለ ዳርዳታውን ትተሽ እውነቱን ብትነግሪኝ። ነገሩን ያዘጋጁት ቢራራና የምስራች እናት ናቸው። እኔ የምስራች ቤት ድግስ ነበር። ነጋሽ ሰርካለምን ድግሱ ላይ እንዲተዋወቃት አደረጉ። እሺ ቢራራ መጀመሪያ መጥቶ ሐሳቡን ሲያማክረኝ ለወንድሜ የሚጠቅም መስሎኝ ይሁን ብዬ ነበር። አሁን ሳየው ግን ማይ ከዛ ምን አደረጋችሁ? እኔ ቢራራን ሐሳብ ተቀበልኩ እንጂ ምንም ውስጥ የለውበትም። እሺ አምንሻለሁ። ሰርካለም ከነጋሽ ከተዋወቀች በኋላ ቤቱ ገባ ወጣ እንድትል ነው ቢራራ የፈለገው። ልጅነቷን አይቶ ከተበገረ ወርቁሃን ፈቶ ያገባታል በሚል ሐሳብ ነው እንግዲህ። ነጋሽ የሚያውቀው ነገር አለ? ልጅቷ ለሱ እንደታሰበችለት አጎትሽ ነግረውታል? ኧረ እሱ ምንም አያውቅም። አውቆ ቢሆን ኖሮ ሰርካለምን ደጃት ድረሽ ብሎ ያባረራት ነበር። ሲያውቅ እንደሚያባረራት ከተረዳችሁ ልጅቷ ለምን እንድትጠጋው ተደረገ? ቢራራ ነው ያደረገው አልኩሽ እኮ። ከቀረባት ይወዳታል ብሎ ነው አልኩ። ወርቋ ይሄን አውቃ ነው የጠፋችሁ ማለት ነው?
ቀና ልቡ እንደመራው ለሐሜት በር ይከፍታል። አክሊሉ ጸጋ እየሰራች ያለውን ሳያውቅ ከወንዶች ጋር በመዞር ዲቃላዋን ተሸክማ ልትመጣ ነው በማለት ትምህርት ቤት አትሄጂም ብሏታል። ትምህርታቸውን ያቋረጡ ተማሪዎች ወደ ትምህርታቸው እንዲመለሱ ጥረት የምታደርገው ጸጋ የአክሊሉን ውሳኔ ትቀበል ይሆን? ወርቁሃ የባለቤቷ ነገር አላስችል ቢላት አክስቷ ጋር ደውላ ደህንነቱን ብትጠይቅም እታበዝ አርፈሽ ተቀመጪ ያለቻት ነው። መምህር ነጋሽና ወርቁሃ በአቶ ቢራራ ተንኮል መለያየታቸውን ወይዘሮ ባንቺ ለብሩክታዊት ነግረዋታል። መምህር ነጋሽ ይህንን የአቶ ቢራራን ተንኮል ሲሰማ ምን እርምጃ ይወስድ ይሆን? ሰርካለምንስ ምን ያደርጋታል? የተጫወቱልን ሽመልስ አበራ እንደ አክሊሉ፣ ባዩሽ አለማየሁ እንደ ብሩክታዊት፣ ሉሊ አሻጋሪ እንደ ወይዘሮ ባንቺ፣ ሞገስ ወልደ ዮሐንስ እንደ መምህር ነጋሽ፣ መዓዛ ጎናፍር እንደ ወርቁሃ፣ ሸዊት መኮንን እንደ ታበዝ፣ በለጠ አንጾኪያ እንደ አቶ በዛብህ፣ ዘርፌ እንድሪስ እንደ ጸጋ። ደራሲያን ሰዓዳ መሐመድ፣ ቴዎድሮስ ተክለአረጋይና አዲስ ገብረ ማርያም። አዘጋጅ ደጀኔ ጥላሁን። ተራኪ ዓለም ፀሐይ በቀለ። በቴክኒክ ያቀናበረው አለማየሁ ዳዊት። አድማጮቻችን ይህ ድራማ የቀረበው በዩኒሴፍና ሴቶች ሕፃናትና ወጣቶች ጉዳይ ሚኒስቴር በጋራ ባደረጉልን ድጋፍና ትብብር ነው። ለአስተያየቶቻችሁ አድራሻችን ፖፑሌሽን ሚዲያ ሴንተር የመልእክት ሳጥን ቁጥር 672 አዲስ አበባ፣ የስልክ መስመራችን ደግሞ 011 554 1302 ነው። በዚሁ ስልክ ቁጥር መልእክቶን ሊተዉ ይችላሉ። በደህና ቆዩን።